ታኅሳስ 4 ቀን 1953 ዓመተ ምህረት አዲስ አበባ ከወትሮ በተለየ መልኩ በድንጋጤና በጥርጣሬ የተሞላ ጸጥታ ውስጥ ናት። ነገር ግን ይህ ጸጥታ የሰላም አልነበረም። ከባድ ማዕበል ከመከሰቱ በፊት ምድር የምታሳየው ያንን ጭው ያለ የፍርሃት እርጋታ እንጂ። በወቅቱ የዓለም መገናኛ ብዙሃንና ታላላቅ የውጭ አገር ጋዜጦች ስለ ኢትዮጵያ ሲጽፉ ሊነካ የማይችል ጽኑ ዙፋንና ፍጹም ጸጥታ የሰፈነባት የምስራቅ አፍሪካ የሰላም ደሴት እያሉ ነበር። ንጉሠ ነገሥቱ ግርማዊ ቀዳማዊ አፄ ኃይለ ሥላሴ የሀገሪቱ ፍጹም መሪ ብቻ አልነበሩም። በሕዝቡ ዘንድ የእግዚአብሔር እንደራሴ ተብለው የሚታመኑ፣ ማንም ሊደፍራቸው ቀርቶ ቀና ብሎ ሊያያቸው የማይደፍር የግርማዊነት ቁንጮ እና ሁለንተናዊ መሪ ነበሩ። ከተማዋ ከረብሻ ንጉሡንና ቤተ መንግሥቱን ደግሞ ከወንበዴዎች የሚጠብቀው ሰራዊት ደግሞ የንጉሠ ነገሥቱ የክብር ዘበኛ ይባላል። እነዚህ ወታደሮች ለንጉሡ ያላቸው ታማኝነት ፍጹም፣ ሕይወታቸውን ለንጉሡና ንጉሣውያን ቤተሰቡ አሳልፈው የሚሰጡ ናቸው ተብሎ የሚታመን፣ ወቅቱን ባማከለ ሁኔታ በዘመናዊ ወታደራዊ ሥልጠና የተገነቡ እና የተደራጀ ምርጥ የጦር አባላት ነበሩ የክቡር ዘበኛ ሰራዊት። ነገር ግን ይህ ከላይ የሚታየው ሰላምና ጸጥታ እና መተማመን የውሸት ሽፋን ነበር። ከውስጥ ሀገሪቱ በከፍተኛ የፖለቲካ ትኩሳትና በለውጥ ረሃብ እየተቃጠለች ነበረ። በጥቂት የተማሩ ወጣቶችና በሰራዊቱ መኮንኖች ልብ ውስጥ ስርዓቱን የመናድ ንጉሡን ከስልጣን የማውረድ አደገኛ እሳተ ገሞራ ይፈላ ነበር። ሴረኞቹ እቅዳቸውን ተግባራዊ ለማድረግ ለዓመታት ሲጠባበቁ የነበረው አንድ ወሳኝ ዕድል በመጨረሻ እጃቸው ላይ ወደቀ። ንጉሠ ነገሥቱ ለአውሮፓና ለላቲን አሜሪካ ሀገራት ይፋዊ የሥራ ጉብኝት ለማድረግ ሀገሪቱን ለቀው ወጡ። ንጉሡ ከሀገር ሲወጡ ሀገሪቱን በበላይነት እንዲመራ በጊዜያዊነት የተተወው አልጋ ወራሽ መርዕድ አዝማች አስፋው ወሰን ነበር። የንጉሡ መውጣት ለሴረኞቹ ፍጹም ምቹ ጊዜ ፈጠረላቸው። በወቅቱ እንደ ዛሬው የሞባይል ስልክ፣ ኢንተርኔት ወይም ፈጣን የሳተላይት መገናኛ ስላልነበር ንጉሡ በ10 ሺዎች ከሚቆጠሩ ኪሎ ሜትር ርቀት ላይ ሆነው በሀገር ውስጥ የሚካሄደውን ነገር ወዲያውኑ ለማወቅና ትዕዛዝ ለመስጠት እጅግ አስቸጋሪና አዳጋች እንደሚሆንባቸው እሙን ነው። ንጉሡ ከሀገር በወጡ ማግስት በቤተ መንግሥቱ የጀርባ ክፍሎችና በክብር ዘበኛ ሰራዊት ዋና መምሪያ ውስጥ የኢትዮጵያን ታሪክ ለዘለዓለሙ የሚቀይር ደም አፋሳሽና ልብ አንጠልጣይ ሴራ በሚስጥር ይሸረብ ተጀመረ። እነዚህ ሰዎች በደንብ አስተውሏቸው፣ ስማቸውንና ፊታቸውን ያዙ። ጄኔራል መንግስቱ ንዋይ የክብር ዘበኛ ሰራዊት ጠቅላይ አዛዥ፣ ወንድሙ ግርማሜ ንዋይ የመፈንቅለ መንግስቱ ዋና አንጎልና መሪ፣ ኮሎኔል ወርቅነህ ገበየሁ የንጉሡ የደህንነት ኃላፊ እና ጄኔራል ጽጌ ዲቡ የፖሊስ ሰራዊት አዛዥ። እነዚህ 4 ሰዎች ለንጉሡ ስልጣን ዋስትና ናቸው ተብለው የተመረጡ፣ የሀገሪቱን ቁልፍ የደህንነት የጦር መዋቅር በእጃቸው የያዙ ነበሩ። ነገር ግን በዚያች የታኅሳስ 3 ሌሊት እነዚህ ታማኝ የተባሉ ወታደሮችና ምሁራን በገዛ መሪያቸው ላይ ሰይፋቸውን ለመምዘዝ ቃለ መሐላ ፈጸሙ። በአፄ ኃይለ ሥላሴ ዘመነ መንግስት እንዲህ አይነቱን ፍጹም የማይደፈር ዙፋን ለመናድ ማሰብ በራሱ የሞት ፍርድን በራስ ላይ መፈረም ማለት ነበር። ነገር ግን እርስ በእርስ የሚተማመኑ የሀገሪቱ ቁልፍ የጦርና የደህንነት መዋቅር በእጃቸው የያዙ ሰዎች በአንድ ምስጢራዊ ጠረጴዛ ዙሪያ ተገናኙ። እነርሱም የታኅሳስ አብዮት 4ቱ ማዕዘናት ነበሩ። ዓላማቸው ምን ነበር? ንጉሡን መጣል፣ ስልጣን መያዝ፣ ወይንስ ሀገሪቱን ከዘመናት ኋላ ቀርነት ማውጣት? ለዚህ ጥያቄ የሚሰጠው ምላሽ በደም የተጻፈ ነው። አሁን ሰዓቱ እየቆጠረ ነው። መልህቁ ተጥሏል። መረቡ ተዘርግቷል። የኢትዮጵያ ታሪክ ወደማይመለስበት የለውጥና የደም ምዕራፍ ሊገባ ጥቂት ደቂቃዎች ብቻ ቀርተውታል። በዚያች ሌሊት አብዛኛው የአዲስ አበባ ሕዝብ በሰላም ተኝቷል።
ማንም ሰው ከጥቂት ሰዓታት በኋላ የዘመናት ታሪክ ያለው የኢትዮጵያ ንጉሳዊ ዙፋን እስሩ እንደሚናወጥ የገመተ አልነበረም። ማንም ሰው በነገው ዕለት በሀገሪቱ ጎዳናዎች ላይ የወንድማማቾች ደም እንደ ጎርፍ እንደሚፈስ የጠረጠረ አልነበረም። ለመሆኑ ይህንን ታሪካዊና አደገኛ ማስተር ፕላን ያቀናጁት የክህደትና የለውጡን ሴራ በጥንቃቄ የሸረቡት እነማን ነበሩ? አንድ ባንድ እንያቸው። ግርማሜ ነዋይ። ግርማሜ ነዋይ በ1916 ዓ.ም በአዲስ አበባ ከተማ በከበርቴና በታዋቂ ቤተሰብ ውስጥ ነው የተወለደው። ታላቅ ወንድሙ ብርጋዴር ጀነራል መንግስቱ ነዋይ የክብር ዘበኛ አዛዥ ነበር። ወንድማማቾቹ በእናታቸው በኩል የሸዋ ሞጃ ሀብታም ቤተሰቡ ልጆች ናቸው። ግርማሜ የመጀመሪያ ደረጃ ትምህርቱን በተፈሪ መኮንን ትምህርት ቤት ነው የተማረው። የሁለተኛ ደረጃ ትምህርቱን በቀዳማዊ አፄ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ከተከታተለ በኋላ በልዑል አልጋ ወራሽ አስፋወሰን ኃይለ ሥላሴ ስፖንሰርነት ለከፍተኛ ትምህርት ወደ ሀገር አሜሪካ ተላከ። በአሜሪካ ቆይታውም ከዩኒቨርሲቲ ኦፍ ዊስኮንሲን የመጀመሪያ ዲግሪውን ከኮሎምቢያ ዩኒቨርሲቲ ደግሞ ሁለተኛ ዲግሪውን አገኘ። በተለይም የሁለተኛ ዲግሪውን የሰራበት ጥናታዊ ጽሑፍ በኬንያ ቅኝ ግዛት ያስከተለውን የሀገሬውን ተወላጅ ከመሬት መገለል የተቸበት ሲሆን ይህም በተዘዋዋሪ የሀገሩን መሬት ስሪት የተቸበት ስራ እንደሆነ ይነገራል። ነገር ግን አፍቃሪ ኃይለ ሥላሴ ሆኖ የተማረው የኮሚኒዝምን እሳቤ ነው። ግርማሜ ሶሻሊስት ስለሆነ ነው አገዛዙን የተቃወመው እያሉ ይተቹታል። ይህም ሆነ ያ ግርማሜ መሬት ንጉሱን በዘርና በነገድ እንዲሁም በመንግስታዊ እሳቤ ከሚመስሏቸው ባላባቶች ወጥቶ ለዳው ገበሬ መሰጠት አለበት ማለቱ ኮሚኒስት ያስብለዋልን? መልሱን ለእናንተ ለተከታታዮቼና ለታሪክ ልተው። የውጭውን ዓለም ትምህርት የቀሰመው ግርማሜ ወደ ሀገሩ ሲመለስ እንደሱ የተማሩና በዘመኑ ተራማጅ አመለካከት የነበራቸውን ሰዎች በማደራጀትና በማሰባሰብ ስለ አስተዳደር ሪፎርም መምከርና መወያየት ጀመረ። ለዚህም ስራው እንዲረዳው ቀጨኔ የተባለ የውይይት ክለብ አቋቋመ። ለዚህ ስራው ይረዱት የነበሩት ተራማጅ ባለስልጣናት መካከል ራስ ምሩ ኃይለ ሥላሴ አንዱ እንደነበሩ ይነገራል። የቀጨኔው ክበብ ሲፈርስም በኮተቤ የቀድሞ ምሩቃን ማህበር በኩል ሐሳቡን ለማስረጽ ጥረት ሲያደርግ ቆየ። ግርማሜ ትምህርቱን ጨርሶ ወደ አዲስ አበባ ሲመለስ አፄ ኃይለ ሥላሴ በተለያዩ የመንግስት መስሪያ ቤቶች መደቡት። ሆኖም እርሱ በየመስሪያ ቤቱ የሚያያቸው የሙስና የቢሮክራሲና የፊውዳል አሰራሮች አልዋጥልህ አሉት። በተለይም በመሬት ይዞታ ስርዓቱ ላይ የነበረው ኢፍትሃዊነት በተለይ ጥቂት መኳንንትና መሳፍንት እንዲሁም ባላባቶችና ሹመኞች ሰፊ መሬት ሲይዙ ድሃ ገበሬው ግን ጭሰኛ መሆኑ ክፉኛ ያበሳጨውና ያናደደው ጀመር። የግርማሜ ነዋይ እንቅስቃሴና ሁኔታው ያላማረው የቀዳማዊ አፄ ኃይለ ሥላሴ መንግስት ግርማሜን ከመሃል ሀገር በማራቅ በሹመት ስም መጀመሪያ የወላይታ ቀጥሎ የጅግጅጋ ገዢ አድርጎ ላከው። ንጉሱ ግርማሜን ከአዲስ አበባ ፖለቲካ ለማራቅ በመጀመሪያ የጅግጅጋ አውራጃ ገዥ በመቀጠልም የወላይታ ሶዶ አውራጃ ገዥ አድርገው ሾሙት። ይህ ሹመት ግን ለግርማሜ የራሱን አብዮታዊ ሐሳቦች በተግባር የሚሞክርበት ላብራቶሪ ሆነለት። በጅግጅጋና በወላይታ በነበረበት ወቅት የመንግስት ባላባቶችን መሬት እየቀነሰ መሬት ለሌላቸው ድሃ ገበሬዎች፣ አርብቶ አደሮች ማከፋፈል ጀመረ። ትምህርት ቤቶችን፣ ክሊኒኮችን፣ የመጠጥ ውሃ ጉድጓዶችን ከህዝቡ ጋር በመተባበር በአጭር ጊዜ ውስጥ አሰራ። ይህ ድርጊቱ በአዲስ አበባ ለነበሩትና መሬትን ለሚበዘብዙት ከፍተኛ መኳንንት ትልቅ አስደንጋጭ ደውል ሆነ። ይህ ሰውዬ ኮሚኒስት ነው፣ የንጉሱን ስልጣን ሊያናጋ ነው በማለት ለግርማዊ ንጉሠ ነገሥቱ በተደጋጋሚ ክስ አቀረቡበት። ግርማሜ በሹመት ስም ከመሃል ሀገር የመራቁ ነገር እንዲሁም ስርዓቱን ከውስጥ ሆኖ ማስተካከል እንደማይቻልና ብቸኛው መፍትሄ ፍጹም የሆነ የቤተ መንግስት መፈንቅለ መንግስት ማካሄድ ብቻ እንደሆነ የተረዳው በዚሁ ወቅት ነበር። በመሆኑም ግርማሜ ውስጡ ሲያብላለው የነበረውን ነገር ለመፈጸም መዘጋጀት ጀመረ። በእርግጥ ግርማሜ የራሱ ወታደራዊ ኃይል አልነበረውም። መፈንቅለ መንግስቱንም ለማድረግ ከእቅድ የዘለለ ነገር
በእጁ ላይ የለም። ስለዚህ እቅዱን ለማስፈጸም ወሳኝ ኃይልና ተገን ያስፈልገው ነበርና አይኑን በታላቅ ወንድሙ በጄኔራል መንግስቱ ንዋይ ላይ ጣለ። ወንድሙ ብርጋዴር ጄኔራል መንግስቱ ንዋይ በወቅቱ የንጉሱ የክብር ዘበኛ ሰራዊት ጠቅላይ አዛዥ ነበር። ይህም ሁኔታ ለእቅዱ አፈጻጸም ምቹ ግብዓት ሆነ። ግርማሜ በየቀኑ ወደ ወንድሙ እየሄደ በሀገሪቱ ስላለው ረሃብ፣ ድህነት፣ ስለ ኤርትራ ጉዳይና ስለ አጠቃላይ ንጉሳዊ ስርዓቱ መበስበስ ይሞግተው ጀመር። አንተ የንጉሱ ጠባቂ ነህ ወይስ የድሃው ህዝብ? ታሪክ ነገ ምን ይልሃል? እያለ የህሊና እረፍት ይነሳው ጀመር። በመጨረሻም ጄኔራል መንግስቱ በታናሽ ወንድሙ በግርማሜ ሐሳብ ተሸነፈ። ከዚያም የክብር ዘበኛ ሰራዊቱን ይዞ ለማገዝ ወሰነ። ኮሎኔል ወርቅነህና ጄኔራል ጽጌ ዲቡም ወደ መስመሩ ያስገባቸው የግርማሜና የወንድሙ ይህ ጥምረት ነበር። በ1953 ዓመተ ምህረት መፈንቅለ መንግስቱ ሲታቀድ የክቡር ዘበኛ አዛዥ የነበረው ብርጋዴር ጄኔራል መንግስቱ ንዋይ የወንድሙን ሐሳብ በመቀበል ውጥኑን ሲቀላቀል የቀዳማዊ አፄ ኃይለ ሥላሴ ደህንነት ኃላፊ የነበረው ኮሎኔል ወርቅነህ ገበየሁም ሐሳቡን ተቀብሎ ቡድኑን ተቀላቀለ። ታኅሳስ 4 ቀን 1953 ዓመተ ምህረት መፈንቅለ መንግስቱ ሲጀመር በኢትዮጵያ ሬዲዮ የተነበበውን የኢትዮጵያ ሕዝብ ለዘመናት በደህንነትና በኋላ ቀርነት ሲማቅቅ ኖሯል የሚለውን አዋጅ የጻፈው ራሱ ግርማሜ ነዋይ ነው ይባላል። ለእርሱ ለውጡ የሚያመጣው ወታደራዊ አምባገነንነት አስተዳደር ሳይሆን ሀገሪቱን ወደ ህገ መንግስታዊ ንግስና ወደ ዘመናዊ የኢኮኖሚ እድገት የሚወስድ እንዲሆን ይፈልግ ነበር። ይሁንና የመፈንቅለ መንግስቱ ሙከራው በታቀደው መንገድ መሄድ አልቻለም። ለንጉሱ ታማኝ የነበረው የምድር ጦርና የአየር ኃይል ተኩስ ከፍተው የክብር ዘበኛ ሰራዊትን ማሸነፍ ሲጀምሩ የግርማሜ ህልም መፍረስ ጀመረ። የመፈንቅለ መንግስቱ አድራጊዎች አለመናበብ፣ የኃይል አሰላለፉ ሚዛናዊ አለመሆን እና የፓትርያርኩ ውግዘት ተደማምረው ንጉሱን ከስልጣናቸው የማውረዱ ሐሳብ ህልም ብቻ ሆኖ ቀረ። ታኅሳስ 8 ቀን የምድር ጦር ታንኮች የገነተ ልዑል ቤተ መንግስትን ሰብረው ለመግባት ጥቂት ደቂቃ ሲቀራቸው ግርማሜ በቁጣና በቁጭት ተሞላ። ቁጥጥራቸው ስር የነበሩትን ለዘመናት ለሀገሪቱ ወደ ኋላ መቅረት ምክንያት የሆኑትን መኳንንቶችና ሚኒስተሮች ለምድር ጦር ትቶ መሄድ አልፈለገም። በመሆኑም ከኮሎኔል ወርቅነህ ጋር በመሆን በአረንጓዴው ሳሎን ውስጥ የታሰሩትን እነ ራስ ስዩም መንገሻን፣ አቶ መኮንን ሀብተወልድን ጨምሮ በርካታ ባለስልጣናትን እንዲረሸኑ አደረገ። ይህ እርምጃ እርሱ ያቀደላትን የሰላማዊ ለውጥ ገጽታ ያጨለመና ታሪክ እስከ ዛሬ ድረስ የሚከራከርበት ከባድ ጥቁር ነጥብ ሆነ። የዚህ መፈንቅለ መንግስት ኪሳራው በመፈንቅለ መንግስት ሙከራው ምክንያት የንጉሱ መንግስት ታማኝ ናቸው የተባሉትን ትላልቅ ሚኒስተሮችና ባለስልጣናትን በአረንጓዴው አዳራሽ በተሰበሰቡበት ተረሸኑ። ሚኒስተሮቹና ሹማምንቶቹ ከተረሸኑ በኋላ ግርማሜና ወንድሙ ጄኔራል መንግስቱ በጥቂት ታማኝ ወታደሮቻቸው ታጅበው በቤተ መንግስቱ ጀርባ በር አምልጠው ወደ ጫካ ገቡ። ዓላማቸው ወደ ደቡብ ኢትዮጵያ ወላይታ ተጉዘው እዚያ ካለውና ግርማሜን ከሚወደው ገበሬ ጋር በመሆን ከገበሬዎቹ ጋር የሽምቅ ውጊያ መጀመር ነበር። ነገር ግን ለቀናት ያህል በብርድና በረሃብ እየተሰቃዩ ከተጓዙ በኋላ ታኅሳስ 15 ቀን 1953 ዓ.ም በደብረ ዘይት ቢሾፍቱ አቅራቢያ በምትገኝ ዚቋላ በተባለ ቦታ ላይ በነዋሪዎችና በጸጥታ ኃይሎች ተከበቡ። በመጨረሻም ወንድሙ ሲቆስል ግርማሜ ነዋይ ራሱን አጠፋ። ግርማሜ በሀገራችን ታሪክ ውስጥ ለመጀመሪያ ጊዜ የመፈንቅለ መንግስት ሙከራ ያካሄደ ንጉሥ አይከሰስ ሰማይ አይታረስ የተባለውን ብሂል ሽሮ ንጉሱን የከሰሰ የመጀመሪያው የተማረ ኢትዮጵያዊ አብዮተኛ ተብሎ ሊጠቀስ የሚችል ታላቅ ለውጥ ፈላጊ ሰው ነው።
የተንደላቀቀ ህይወቱንና ትምህርቱን ትቶ ስለ ገበሬውና ስለ ሀገሩ ለውጥ ሲል ህይወቱን የሰጠ ቆራጥ መሪም ነበር። አሁን ድረስ ግርማሜ በወላይታና በሶማሌ ህዝብ ዘንድ የማይረሳ ሲሆን እንዲሁም በጊዜው ኖረው የሚያውቁት በአገዛዙ አመራር ስር የነበሩ የታሪክ ተሳታፊዎች ግርማሜ ተራማጅና እጅግ ለውጥ ፈላጊና ተወዳጅ ነው ይላሉ። በሌላ በኩል ደግሞ በአረንጓዴው አዳራሽ የፈጸመውን የሚኒስትሮች ጭፍጨፋ በታሪክ በጥቁር መዝገብ አስመዝግቦታል። እሱ የዘራው መሬት ላራሹና የስርዓት ለውጥ ጥያቄ ግን ከ13 ዓመታት በኋላ በ1966 ዓ.ም ለፈነዳው አብዮት እውነተኛ የመንገድ ጠራጊ ሆኖ አልፏል። ብርጋዴር ጀነራል መንግስቱ ንዋይ መንግስቱ ንዋይ በ1908 ዓ.ም አዲስ አበባ አራዳ ጊዮርጊስ ገዳም ሰፈር አካባቢ ተወለደ። አባታቸው አለቃ ንዋይ የደብሩ አለቃ ሲሆኑ መንግስቱ ንዋይ ትምህርታቸውንም በተፈሪ መኮንን ትምህርት ቤት ተከታተሉ። አዲሱ የቀዳማዊ አፄ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ሲመሰረት ወደዚያ ተዘዋወሩ። የገነት ጦር ትምህርት ቤት ሲከፈት ደግሞ መንግስቱ ንዋይ ተመልምለው ከገቡት እጩ መኮንኖች አንዱ ሆኑ። ሌሎች ጄኔራሎች እንደ ንጉሱ አማች አብይ አበበ፣ አሰፋ አያና፣ ኢሳያስ ገብረስላሴና ከበደ ገብሬ በዚሁ ትምህርት ቤት ከመንግስቱ ንዋይ ጋር ተምረው የነበሩ እጩ መኮንኖች ናቸው። መንግስቱ ከዚያው የጦር ትምህርት ቤት በመቶ አለቃ ማዕረግ ተመርቀው ሲወጡ ወዲያው የጠላት ኢጣሊያ ጦር ሀገሪቱን ይወርና እሳቸው ከሌሎች ጓደኞቻቸው ጋር ወደ ማይጨው ዘምተው ግዴታቸውን ተወጥተዋል። ጠላትም ድሉን ሲቀዳጅና ንጉሠ ነገሥቱ ሲሰደዱ መቶ አለቃ መንግስቱ በዚያን ጊዜ የኢትዮጵያ መንግስት ወደ ሸሸበት ነቀምት ሄደው እዚያ ጥቁር አንበሳ የሚባለውን ማህበር መስራች አባል ሆኑ። የንጉሠ ነገሥቱ የክብር ዘበኛ አዛዥ የነበረው ብርጋዴር ጀነራል መንግስቱ ንዋይ ከ1928 ዓ.ም በፊት በወለታ የመኮንኖች ማሰልጠኛ የሰለጠነና ከፋሺስት ኢጣሊያን ወረራ በኋላ የጥቁር አንበሳ ድርጅቶችን አቋቁሞ ጠላትን ሲፋለም የነበረ የወጣት አርበኞች አባል ነበረ። ከጥቂት ጊዜም በኋላ ጄኔራል መንግስቱ ከጓደኞቻቸው ጋር ወደ ጅቡቲ ተሰደዱ። በ1932 ዓ.ም ንጉሠ ነገሥቱ ተመልሰው ካርቱም ሲገቡ እነኚህን ስደተኛ መኮንኖች ከጅቡቲ ወደ ካርቱም እንዲመጡ ይደረግና መንግስቱ ንዋይ ከነሙልጌታ ቡሊ፣ ነገሰ ወልደሃና፣ ወልደ ማርያም ኃይሌ፣ ዘውዴ ገቢሳና ታምራት ዘገይ ጋር ሆነው ከንጉሠ ነገሥቱ ጋር ሱዳን ላይ ተቀላቀሉ። ወዲያውም ከእሳቸው ጋር በ1933 ዓ.ም አብረው ወደ ኢትዮጵያ በድል ሲገቡ በክብር ዘበኛ ውስጥ በጄኔራል ሙሉጌታ ስር ሻምበል ሆነው ቆዩ። ብርጋዴር ጀነራሉ ከዛ ቀደም በፋሺስት ኢጣሊያ ወረራ ወቅት ሀገሩን ለመከላከል በጀግንነት የተዋጋ ሲሆን ከጣሊያን ስደት መልስ ደግሞ በንጉሳዊ ስርዓት ውስጥ ፈጣን እድገት ማሳየት ጀመረ። በተለይም በ1950ዎቹ መጀመሪያ ላይ በኮሪያ ጦርነት ወቅት የተሳተፈውንና ዓለም አቀፍ አድናቆት ያተረፈውን የኢትዮጵያ ቃኘው ሻለቃ ሰራዊትን በማደራጀትና በመምራት ረገድ ከፍተኛ ሚና ነበረው። በመስከረም ወር 1949 ዓ.ም ኮሎኔል መንግስቱ ብርጋዴር ጀነራል ተብለው የክብር ዘበኛ ጠቅላይ አዛዥነት ሹመትን ተሾሙ። ተራማጅና የክብር ዘበኛ ሰራዊትን ውትድርና ንቃተ ህሊናውን ለማዳበር ብዙ የጣሩ መኮንን እንደነበሩ ተመስክሮላቸዋል። ይህ ወታደራዊ ብቃቱና ታማኝነቱ ያሳመናቸው አፄ ኃይለ ሥላሴ የሀገሪቱን እጅግ ዘመናዊ የተመረጠ ኃይል የሆነውን የንጉሠ ነገሥቱን የክብር ዘበኛ ኢምፔሪያል ቦዲጋርድ ጠቅላይ አዛዥ አድርገው ሾሙት። የብርጋዴር ጀነራል ማዕረግነትም ሰጡት። ንጉሱ ህይወታቸውን፣ ቤተሰባቸውንና ዙፋናቸውን ደህንነት ያመኑት በመንግስቱ ንዋይ ትከሻ ላይ ሆኖ ነበር። ጄኔራል መንግስቱ በተፈጥሮ የፖለቲከኛ ባህሪ አልነበረውም። እርሱ ለንጉሱና ለወታደራዊ ዲሲፕሊን ያደረ ቀጥተኛ ወታደር ነበር። ነገር ግን ለውጥ ፈላጊ ተራማጅ የነበረውና አሜሪካ ሄዶ የተማረው ታናሽ ወንድሙ ግርማሜ ንዋይ በየቀኑ ወደ እርሱ እየመጣ ስለ ዘውዳዊ ስርዓቱ ይሞግተው ነበር። ግርማሜ በሀገሪቱ ስላለው ሰፊ ድህነት፣ የገበሬውን መበዝበዝ፣ የንጉሱ ባለስልጣናት ሙስናና ሀገሪቱ ወደ ኋላ መቅረት ለጄኔራል መንግስቱ በዝርዝር
ያስረዳው ነበር። አንተ የምትጠብቀው ይህንን የበሰበሰ ስርዓት ነው ወይንስ ሰፊውን የኢትዮጵያ ሕዝብ ነገ ታሪክ ይወቅሳል እያለ የህሊና እረፍት ይነሳው ነበር። ጄኔራል መንግስቱ በመጨረሻ በወንድሙ አብዮታዊ ሐሳብ አመነ። የክብር ዘበኛ ሰራዊት መኮንኖችን በሚስጥር በማሰባሰብ ሀገሪቱን ከፊውዳል ስርዓት ለማውጣትና ህገ መንግስታዊ ስርዓት ለመዘርጋት ቆርጦ ተነሳ። ታኅሳስ 4 ቀን 1953 ዓ.ም ንጉሱ ብራዚል በነበሩበት ወቅት መፈንቅለ መንግስቱ በይፋ ተጀመረ። ጄኔራል መንግስቱ ሙሉ የክብር ዘበኛ ሰራዊቱን በማንቀሳቀስ አዲስ አበባንና የቤተ መንግስቱን ቁልፍ ቦታዎች ተቆጣጠረ። አልጋወራሽ አስፋወሰንን በማስገደድ አዲሱን የለውጥ አዋጅ በሬዲዮ እንዲያነቡ አደረገ። ነገር ግን ታኅሳስ 7 ቀን ለንጉሱ ታማኝ የነበረው የምድር ጦርና አየር ኃይል መፈንቅለ መንግስቱን አንቀበልም በማለት ጦርነት ከፈቱ። በአዲስ አበባ ጎዳናዎች ላይ እጅግ አሰቃቂ የእርስ በርስ ጦርነት ተቀጣጠለ። ጄኔራል መንግስቱ የክብር ዘበኛ ሰራዊቱን እየመራ እስከ መጨረሻው ሰዓት ተዋጋ። ሆኖም በሰው ኃይልና በከባድ መሳሪያ በመበለጣቸው ታኅሳስ 8 ቀን ማፈግፈግ ጀመሩ። ከመሄዳቸው በፊትም በቁጭት ተሞልተው የታሰሩትን የንጉሱን ባለስልጣናት በቤተ መንግስቱ አረንጓዴ ሳሎን ውስጥ እንዲረሸኑ አደረጉ። ጄኔራል መንግስቱና ግርማሜ በጥቂት ታማኝ ወታደሮቻቸው ታጅበው አዲስ አበባን ለቀው ወጡ። ነገር ግን ብዙም ሳይቆዩ ደብረ ዘይት አካባቢ በንጉሱ ታማኞች ተከበቡ። ወንድሙ ራሱን ሲያጠፋ ብርጋዴር ጄኔራል መንግስቱ ግን ቆስሎ ተያዘ። ጄኔራል መንግስቱ በሕክምና ከቆሰለበት ከዳነ በኋላ በሀገር ክህደት ወንጀል ተከሶ ፍርድ ቤት ቀረበ። ይህ የፍርድ ቤት ውሎ በኢትዮጵያ ታሪክ ውስጥ እጅግ ድራማዊና ታሪካዊ ክስተት ነበር። መንግስቱ በፍርድ ቤት ፊት ምንም አይነት የፍርሃትና የመጸጸት ስሜት ሳያሳይ ይልቁንም ጥፋተኛ አለመሆኑንና ያደረገው ነገር ሁሉ ለህዝብና ለሀገር ጥቅም እንደነበር በድፍረት ተከራከረ። ጄኔራል መንግስቱ ታዳሚዎች በተገኙበት በግልጽ ፍርድ ቤት ቀርቦ ጃንሆይ ከአይኖ ስር የነበረውን ቆሻሻ አስወገድኩሎት እንጂ ወዳጆቹን አልገደልኩም። እኔ የሰራሁትን ስራ ታሪክ ይፈርደዋል። እኔ የተከሰስኩበት ስራ ሁሉ የተገደደ ድሃው ህዝብ እንዲማር፣ ጤና እንዲያገኝ፣ መሬት የሌለው ገበሬ መሬት እንዲኖረውና ሀገሬ ኢትዮጵያ ወደፊት እንድትራመድ በማሰብ የተደረገ ነው። እኔ የተናገርኩትና የዘራሁት ዘር መሬት ውስጥ ወድቋል። ወደፊት በእርግጠኝነት ይበቅላል። እኔ በሞትም ከኔ በኋላ በሺዎች የሚቆጠሩ መንግስቶች ይነሳሉ በማለት መናገሩን ታሪክ ዘግቧል። ፍርድ ቤቱ በስቅላት እንዲቀጣ ሲበይን፣ ንጉሠ ነገሥቱ ግን የሞት ፍርዱን ወደ ዕድሜ ልክ እስራት እንዲቀየርለት ፈልገው ነበር ይባላል። በአረንጓዴ ሳሎን እልቂት የተገደሉ ከፍተኛ የመንግስት ሹማምንቶች ቤተሰቦች ግን በንጉሠ ነገሥቱ የፍርድ ማሻሻያ ሐሳብ በመቆጣታቸው የተነሳ የሞት ቅጣት እንዲፈጸምበት ተወሰነ። ጄኔራል መንግስቱ ንዋይ በመንግስት የጸጥታ ኃይሎች ታኅሳስ 15 ቀን 1953 ዓ.ም በቁጥጥር ስር በዋለ ከ3 ወራት በኋላ ሐሙስ መጋቢት 21 ቀን 1953 ዓ.ም የስቅላት ቅጣት ተፈጸመበት። ጄኔራል መንግስቱ ንዋይ ሁሉንም ወታደራዊ ጥቅምና ክብር ትቶ በወንድሙ ሐሳብ ተመርቶ ለሀገሪቱ የሥርዓት ለውጥ ሕይወቱን የሰጠ ቆራጥ ብርጋዴር ጄኔራል ነበር። ምንም እንኳን እርሱ የመራው መፈንቅለ መንግስት በደም መፍሰስና በሚኒስትሮች ጭፍጨፋ ቢያበቃም እርሱ በፍርድ ቤት የተናገረው ትንቢታዊ ንግግር ግን አልቀረም። ከ14 ዓመታት በኋላ በ1967 ዓ.ም የፊውዳሉ ስርዓት ሙሉ ለሙሉ ወደቀ። መሬት ላራሹ የሚለው አዋጅም ታወጀ። የጄኔራል መንግስቱ ንዋይ የዘሩት ዘር ፍሬ አፍርቶ ታየ። ሌተና ኮሎኔል ወርቅነህ ገበየው። ሌተና ኮሎኔል ወርቅነህ ገበየው በጎንደር ክፍለ ሀገር በደብረ ታቦር አውራጃ አሙስ ወንዝ አትከና ጊዮርጊስ ከተባለ ቦታ ተወለዱ። ትምህርታቸውን በዚያው በተወለዱበት አጠናቀው ለከፍተኛ ትምህርት ወደ አዲስ አበባ ሄደው ዘመናዊ ትምህርትን በመከታተል ላይ እንዳሉ በጠላት ወረራ ምክንያት ተቋርጦ የነበረው የክብር ዘበኛ መኮንኖች ማሰልጠኛ ሲከፈት የመጀመሪያው ኮርስ ተሳታፊ በመሆን 3 ዓመታት በእጩ መኮንነት ተወዳድረው አንደኛ በመውጣት በምክትል የመቶ አለቅነት ተመርቀዋል። የ20ኛው ክፍለ ዘመን መባቻ ካፈራቻቸው እልፍ አላፍ ምሁራን መካከል
አንዱ በኢትዮጵያ የኮሪያ ዘማች አንድም ዘማች አስክሬንም እንኳን ቢሆን ያላስማረከ ከአውሮፓና ከአሜሪካ ዘማቾች የበለጠ ጀብዱ የሰራ ከዘመቻ መልስ ደግሞ በተለያዩ ኃላፊነቶች ላይ በመሆን የወቅቱ የመሬት አስተዳደር ስርዓት እንዲሻሻል የግብር ስርዓቱ መስመር እንዲይዝ ዘርን መሰረት ያደረገው የመንግስት ሹማምንቶች አሰያየም ሂደት ዕውቀትንና ችሎታን መሰረት ያደረገ እንዲሆን ለጃፓን ስልጣኔ መሰረት የጣሉ ምሁራንን ከጃፓን መንግስት ፈቃድ በመጠየቅና ወደ ኢትዮጵያ በማምጣት ጥናቶችን በማጥናት ለንጉሱ በማቅረብ የስልጣኔ መንገድ የቀየሰ ሌተናል ኮሎኔል ወርቅነህ ገበየሁ ነበር። በዚያው የክብር ዘበኛ በማገልገል ላይ እንዳለ በችሎታቸው ተመርጠው በኮሎኔልነት ማዕረግ በንጉሠ ነገሥቱ ካቢኔ የጸጥታ ክፍል ዳይሬክተር ሆነው ተሾመ። ኮሎኔል ወርቅነህ ገበየሁ በዘመናዊ ወታደራዊና የደህንነት ትምህርት የሰለጠነ እጅግ ብልህና ንቁ መኮንን ሲሆን በዚህ ምክንያት ቀዳማዊ አፄ ኃይለ ሥላሴ ፍጹም እምነታቸውን ጥለውበት የኢትዮጵያ የደህንነት የልዩ ምርመራ ክፍል ኃላፊ ቺፍ ኦፍ ኢምፔሪያል ሴኩሪቲ አድርገው ሾሙት። ይህ ስልጣን ለአንድ ሀገር መሪ ምን ያህል ስስና ወሳኝ እንደሆነ አስቡት። በአገሪቱ ውስጥ የሚጠነሰሰው ማንኛውንም ተቃውሞ፣ የውስጥ ሴራ፣ የባለስልጣናትን ግንኙነትና ህዝባዊ እንቅስቃሴ አስቀድሞ የመከታተል የመድረስና የማክሸፍ ኃላፊነት የሌተና ኮሎኔል ወርቅነህ ነበር። ንጉሱ ከመኝታቸው ከመነሳታቸው በፊት የሀገሪቱን የደህንነት ሪፖርት መጀመሪያ የሚያቀርብላቸው እርሱ ወርቅነህ ነበር። በአጭሩ ንጉሱን ከአደጋ የሚጠብቀው የግርማዊነታቸው ዓይንና ጆሮ ነበር ማለት ይቻላል። ሌተና ኮሎኔል ወርቅነህ ገበየሁ ግርማሜ ንዋይና ወንድማቸው ጄኔራል መንግስቱ ንዋይ ስርዓቱን ለመለወጥ በሚስጥር ሲመክሩ በመጀመሪያ ያሰቡት ኮሎኔል ወርቅነህን ነበር። ምክንያቱም ወርቅነህ ሳያውቅ ምንም አይነት ወታደራዊ እንቅስቃሴ ማድረግ አይቻልም። ወርቅነህን ካላሳመኑት ሴራው ገና ሳይጀመር ይከሽፋል። ሆኖም ግን የሚገርመው ነገር ኮሎኔል ወርቅነህ ራሱ በወቅቱ በነበረው ንጉሳዊያና ባላባታዊ ስርዓት መበስበስ፣ በፍትህ መጓደልና በህዝቡ ድህንነት በጥቅሉ ያዝንና ይቆጭ ነበር። ይህን የተገነዘበው ግርማሜ ንዋይ ለኮሎኔል ወርቅነህ ሐሳብ አቀረበ። ግርማሜ ያቀረበለትን የሀገር ማሻሻያና ንጉሳዊ ስርዓቱን ፈንቅሎ የመጣል ሐሳብ ሲሰማ ወርቅነህ የንጉሱን ታማኝነት አሽቀንጥሮ በመጣል የለውጡን ጎራ ለመቀላቀል ወሰነ። መፈንቅለ መንግስቱ ሊደረግ እንደማታ የንጉሱ ባለስልጣናት ሌሎች የታማኝነት መዋቅሮች ሀገር ሰላም ነው ብለው እንዲተኙ የጸጥታ ሁኔታውን ለንጉሱ እንደራሴ ሪፖርት ያደረገው ራሱ ወርቅነህ ገበየሁ ነበር። ምክንያቱም ንጉሱን ሊወጉ ያደሙት ሰዎች ወርቅነህ ይደርስብናል ብለው ሲሰጉ፣ ወርቅነህ ግን ራሱ የሴራው ዋና መሐንዲስ ሆኖ ቁጭ ብሏል። አይን ራሱን ማየት ሲያቆም ወይም ጠባቂው ራሱ ሌባ ሲሆን የሚሆነውን ድራማ አስቡት። ንጉሱ ሀገር ለቀው ወደ ብራዚል ሲሄዱ መፈንቅለ መንግስቱን የመጀመሩን ቁልፍ የተጫነው ወርቅነህ ነው። ታኅሳስ 4 ቀን ምሽት ላይ የንጉሱን ከፍተኛ ሚኒስተሮችና ባለስልጣናት አንድ በአንድ በስልክ የጠራቸው እርሱ ወርቅነህ ነው። ለባለስልጣናቱ የደወለው የደህንነት ኃላፊው ኮሎኔል ወርቅነህ በመሆኑ ማንም ሰው ጥርጣሬ አልገባውም። ወርቅነህ ስልኩን እያነሳ ክቡርነቱ ንግሥት እቴጌ መነን በድንገት ታመው ለሕይወታቸው ስለሚያሰጋ አልጋ ወራሹና እኔ በአስቸኳይ በገነተ ልዑል ቤተ መንግስት እንድትገኙ ትእዛዝ አስተላልፈናል እያለ ዋሻቸው። ሚኒስትሮቹ የደህንነቱ ሰው ስለነገራቸው ፍጹም አምነው ያለምንም ጥበቃ የሌሊት ልብሳቸውን እንደለበሱ ወደ ቤተ መንግስት ሲገቡ በቀጥታ በክብር ዘበኛ እጅ እንዲታሰሩ ተደረገ። ይህ ስልታዊና ጊዜያዊ ድል የተገኘው በኮሎኔል ወርቅነህ ብልሃት ነበር። መፈንቅለ መንግስቱ ታኅሳስ 7ና 8 ቀን ለንጉሱ ታማኝ በነበረው የምድር ጦርና አየር ኃይል ከባድ ጥቃት ሲሰነዘርበት ፈንቃዎቹ ብልጫ እየተወሰደባቸው መጣ። ገነተ ልዑል ቤተ መንግስት አቅራቢያ በታንክና በከባድ መሳሪያ የታጀበ በመፈንቅለ መንግስት አድራጊዎቹና በንጉሱ ታማኞች መካከል አደገኛ ግብግብ ተጀመረ። በዚህ ጊዜ የታሰሩት የንጉሱ መኳንንቶችና ሹማምንቶች፣ ሚኒስተሮች በቤተ መንግስቱ አረንጓዴ ሳሎን ውስጥ ተሰብስበው ነበር። የምድር ጦር ቤተ መንግስቱን ሰብሮ ለመግባት ጥቂት ሜትሮች ሲቀሩት
ኮሎኔል ወርቅነህ ገበየሁና ገርማሜ ነዋይ ወሳኝና አሰቃቂ ውሳኔ አስተላለፉ። እኛ ብንሸነፍም እነዚህ የኋላ ቀር ስርዓት መሪዎች ጥለናቸው አንሄድም በማለት የታሰሩትን ከ20 በላይ የሚሆኑ ከፍተኛ ባለስልጣናትና ሹማምንትን የንጉሱን የነፍስ አባት አባሃና ጂማን፣ ራስ ስዩም መንገሻንና አቶ መኮንን ሀብተወልድን ጨምሮ ሌሎችን ከፍተኛ ሹመኞች በማሽንገን አስረሸኗቸው። ይህ ጨካኝ እርምጃ የተወሰደው በግርማሜ ነዋይ ቀጥተኛ ትዕዛዝ ነበር ይላሉ የወቅቱን ሁኔታ የታዘቡ ታሪክ ከታቢዎች። ሚኒስተሮቹ ከተረሸኑ በኋላ የምድር ጦር ወታደሮች የቤተ መንግስቱን ሳሎን ሰብረው ገቡ። በዚያ ሰዓት ከፍተኛ የተኩስ ልውውጥ ተደረገ። ኮሎኔል ወርቅነህ ገበየሁ በንጉሱ ወታደሮች እጅ ተይዞ ለፍርድ ቤትና ለህዝብ መሳቂያ እንዲሁም ለስቅላት መድረክ መቅረብን ፍጹም አልፈለገውም። እስከ መጨረሻዋ ጥይት ድረስ በጀግንነት ከተዋጋ በኋላ የመጨረሻዋን ጥይት በገዛ ራሱ ላይ ተኩሶ ህይወቱን አጠፋ። ንጉሱ አፄ ኃይለ ሥላሴ ወደ አዲስ አበባ ሲመለሱ በእርሳቸው ላይ በፈጸመው ታላቅ ክህደትና በሚኒስትሮች ጭፍጨፋ ምክንያት እጅግ ተቆጥተው ስለነበር የኮሎኔል ወርቅነህ አስክሬን ቤተ መንግስት ግቢ አደባባይ ተጣለ። የኮሎኔል ወርቅነህ ታሪክ ሲነሳ እጃቸውን እንዲሰጡ በተጠየቁ ጊዜ የተናገሩት ንግግር ነው የሚታወሰው። ቴዎድሮስ እጅ መስጠት አላስተማረንም፣ ይልቁንም የምንላችሁን ስሙ። እኛ የተነሳነው እኛ ተበድለን ሳይሆን የሀገራችንን ችግር ለማስወገድ ነበር። እኛ ጀምረነዋል፣ እናንተ ጨርሱት በማለት በያዙት መሳሪያ ራሳቸውን አጠፉ። የዳግማዊ አፄ ቴዎድሮስ ልጅ ሌተና ኮሎኔል ወርቅነህ ገበየሁ። ሌተና ኮሎኔል ወርቅነህ ራሱን ከገደለ ከ4 ሰዓት በኋላ ሬሳው የሻለቃ አላመራው ጥሩነህ በተባለ የጦር ሰራዊት መኮንን በአምቡላንስ ወደ ቤተ መንግስት ተወሰደ። በዚያን ጊዜ ሻለቃ አንጋጋው ኃይሌ ቤተ መንግስት ግቢ ውስጥ ስለነበሩ የሌተናል ኮሎኔል ወርቅነህ አስክሬን ከመኪና ወርዶ ቤተ መንግስት ግቢ አደባባይ ተጥሎ ንጉሱ እንዲያዩ መደረጉን ያስታውሳሉ። ንጉሱ አስክሬኑን ትክ ብለው ከተመለከቱ በኋላ ኮሎኔሉ ከፈጠረው አመጽ ይልቅ ሬሳውን የተመለከቱት ሁሉ ያራደ ሆነ። ጃንሆይ አስክሬኑን ትኩር ብለው አዩና ልባቸው በሐዘን ተሰበረ። እያዩት ሞቷል ብለው ማመን ቸገራቸው። ከአመፀኞቹ አንዱ ነው ብለው መቀበል አቃታቸው። ለብዙ ደቂቃዎች ተክዘው ሲያክተመትሙ ከቆዩ በኋላ ሐሳባቸውን ሰብሰብ አድርገው በማይሰማ ድምጽ ወስዳችሁ ለህዝብ በሚታይ አደባባይ ስጠሉት ብለው ትዕዛዝ አስተላለፉ። የሌተናል ኮሎኔል ወርቅነህ ሬሳ ከቤተ መንግስቱ ከምሽቱ 1 ሰዓት ወጥቶ ወደ አደባባይ መናገሻ ቅዱስ ጊዮርጊስ አደባባይ ተወስዶ ተሰቀለ። ኮሎኔል ወርቅነህ ገበየሁ የታህሳስ 1953ቱን መፈንቅለ መንግስት እጅግ አስደንጋጭ ካደረጉት ታሪኮች መካከል ግንባር ቀደሙ ነው። የንጉሱ የልብ ጓደኛና የደህንነት አጥር ሆኖ ሳለ ያንን ሁሉ ክብርና ሹመት ትቶ ለሀገሪቱ ለውጥና ስርዓት መለወጥ ሲል ህይወቱን የሰጠ ነገር ግን የፈጸመው የሚኒስትሮች ጭፍጨፋ በታሪክ መዝገብ ላይ ትልቅ ጥቁር ነጠብጣብ ጥሎበት ያለፈ ድራማዊ ገጸ ባህሪ ነው። ሌተና ኮሎኔል ወርቅነህ ገበየሁ። ሜጀር ጀነራል ጽጌ ዲቡ በ1953 ዓ.ም በቁጭትና በደም በተጻፈው መፈንቅለ መንግስት ታሪክ ውስጥ ስማቸው በግንባር ቀደምትነት ከሚጠቀሱት 4 ቁልፍ መሪዎች አንዱ ሜጀር ጀነራል ጽጌ ዲቡ ናቸው። እርሳቸው የመፈንቅለ መንግስቱ ወታደራዊ የኃይል ሚዛን አስተማማኝ እንዲሆን የፖሊስ ሰራዊቱን ይዘው የተቀላቀሉ የታሪኩ እጅግ ወሳኝና ስልታዊ ሰው ነበሩ። ሜጀር ጀነራል ጽጌ ዲቡ በወቅቱ የኢትዮጵያ ንጉሳዊ ፖሊስ ሰራዊት ኢምፔሪያል ኢትዮጵያን ፖሊስ ፎርስ ጠቅላይ አዛዥ ነበሩ። በአፄ ኃይለ ሥላሴ ዘመነ መንግስት የፖሊስ ሰራዊት ልክ እንደ ዛሬው የህዝብ ሰላም አስከባሪ ብቻ አልነበረም። ከባድ መሳሪያዎችን የታጠቀ የራሱ ታንክና ኮማንዶ የነበረው፣ አዲስ አበባን እና መላ ሀገሪቷን በንቃት የሚጠብቅ ግዙፍ ወታደራዊ ክንፍ ነበር። ጄኔራል ጽጌ በወታደራዊ ስነ ስርዓታቸው የተመሰገኑ፣ በሰራዊቱ ዘንድ እጅግ የሚፈሩና የሚከበሩ፣ ለንጉሱም ቅርብ የነበሩ ሰው ናቸው። ንጉሱ ሀገሪቱን ለቀው ወደ ውጭ ሲሄዱ የከተማዋንና የህዝቡን ፍጹም ጸጥታ በአደራ የጣሉት በእርሳቸው ትከሻ ላይ ነበር። ጄኔራል ጽጌ የፖሊስ ሰራዊት አዛዥ ሆነው ከመሾማቸው በፊት የ3ኛ እግረኛ ክፍለ ጦር አዛዥ ነበሩ።
ከጦር ሰራዊት ወደ ፖሊስ ሰራዊት አዛዥነት እንደተዘዋወሩ አስቀድመው እንግሊዞች ስለ ፖሊስ አሰራር የጣሉትን መሰረት አስፋፍተው ዘመናዊ አሰራር እንዲከተል በማድረግ ግንባር ቀደም ሚና ተጫውተዋል። አንድ ወቅት በዘመናዊ ትምህርት ገፍተናል ከሚሉ ወጣት ምሁራን ጋር አድርገውት በነበረው ክርክር ተግባር ሳይኖር በንድፈ ሐሳብ ብቻ ማነብነብን ተቃውመው ዕቃው ሳይኖረን ስላጠቃቀሙ የምታወሩበት ምክንያት አይገባኝም ብለው ውይይቱን አቋርጠው የሄዱበትና ተመጻዳቂ ምሁራንም በበኩላቸው ነቀፌታ የሰነዘሩባቸው አጋጣሚ እንደነበር ሲጠቀስ ይኖራል። ሜጀር ጀነራል ጽጌ በፖሊስ አዛዥነት በቆዩበት ጊዜ የፖሊስን የኪነት ቡድን በማጠናከር የፖሊስ ሰራዊት ንብረት የሆነውን ፖሊስና እርምጃ የተባለውን ሳምንታዊ ጋዜጣ በማቋቋም የፖሊስ ሰራዊትን የእግር ኳስ ቡድን በማቋቋምና የአትሌቲክስ ስፖርትን በሰራዊቱ ዘንድ እንዲዘወተር በማድረግ ትልቅ ሚናን ተጫውተዋል። ጀነራል ጽጌ በፖሊስ ሰራዊት በነበራቸው ሁለገብ ተሳትፎ ትልቅ ከበሬታና ተወዳጅነት የነበራቸው ሲሆን ሰራዊቱ ብቻም ሳይሆን ንጉሠ ነገሥቱ ራሳቸው ትልቅ አመኔታ ይጥሉባቸው እንደነበር የታሪክ ማስረጃዎች ያረጋግጣሉ። የመፈንቅለ መንግስቱ ጠንሳሾች የነበሩት ወንድማማቾቹ ግርማሜ ነዋይና ጀነራል መንግስቱ ነዋይ እቅዳቸውን ሲያወጡ አንድ ትልቅ ክፍተት ተመለከቱ። የክብር ዘበኛ ሰራዊት ብቻውን አዲስ አበባን ሊቆጣጠር ቢነሳ የፖሊስ ሰራዊትና የምድር ጦር ሊገጥሟቸው እንደሚችሉ ተረዱ። ስለዚህ ከተማዋን ሙሉ በሙሉ በእጅ ለማስገባት የፖሊስ ኃይል ማግኘት የግድ ነበር። እዚህ ጋር ነው እንግዲህ የደህንነት ኃላፊው የኮሎኔል ወርቅነህ ገበየሁ ሚና የሚመጣው። ኮሎኔል ወርቅነህ ከጀነራል ጽጌ ዲቡ ጋር የጠበቀ ወዳጅነትና ዝምድና ነበራቸው። ወርቅነህ በሚስጥር ቀርበው ጀነራል ጽጌን ማነጋገር ጀመሩ። በሚስጥር ክፍል ውስጥ በሲጋራ ጭስና በከባድ ጸጥታ መካከል ኮሎኔል ወርቅነህና ጀነራል ጽጌ ከፍተኛ ምክክር ያዙ። ወርቅነህ ሀገሪቱ ያለችበትን የደህንነት አዘቅት የባላባቶቹን መበልጸግና የህዝቡን መቁሰል በዝርዝር አስረዳቸው። ግርማሜ ነዋይ ያዘጋጀውን የለውጥ ረቂቅም አሳያቸው። ጀነራል ጽጌ በመጀመሪያ ደነገጡ። ለዘመናት ያገለገሉትን ንጉስ መክዳት ከባድ ቢሆንባቸውም በሀገሪቱ ለውጥ መምጣት እንዳለበት ግን በጽኑ ያምኑ ነበር። በመጨረሻም የቁጭቱ ተካፋይ በመሆን እኔና የፖሊስ ሰራዊቴ ካንተን ጋር ነን አሉ። ጀነራል ጽጌ መፈንቅለ መንግስቱን ለመቀላቀል የወሰኑት ለግል ስልጣን ሳይሆን የሀገሪቱ ወታደራዊና ምሁራዊ ኃይል በአንድነት ቆሞ ስርዓቱን ካልለወጠው ኢትዮጵያ ወደፊት አትራመድም የሚል ጽኑ እምነት ስላደረባቸው ነበር። ታኅሳስ 4 ቀን 1953 ዓ.ም ሴራው ወደ ተግባር ሲቀየር የጀነራል ጽጌ ሚና እጅግ ከፍተኛ ነበር። የፖሊስ ኃይልን በመጠቀም በአዲስ አበባ ከተማ ውስጥ ያሉትን ቁልፍ ስልታዊ ቦታዎችን የፌዴራል የሬዲዮ ጣቢያውን እና የቴሌኮሙኒኬሽን መስሪያ ቤቶችን በቁጥጥር ስር እንዲውሉ አደረጉ። የንጉሱ ሚኒስትሮችና መኳንንቶች እቴጌ መነን ታሟል ተብለውም በቁም እስር ወደ ቤተ መንግስቱ ሲመጡ መንገዱን በሙሉ የፖሊስና የክብር ዘበኛ ጥምር ኃይል እንዲጠብቀውና እንዳያመልጡ በማድረግ ረገድ የጀነራል ጽጌ ትዕዛዝ ወሳኝ ነበር። አዋጁ በሬዲዮ ከተነበበ በኋላ ጀነራል ጽጌ ከጀነራል መንግስቱ ነዋይ ጋር በመሆን የመከላከያና የከተማዋን ጥበቃ ስምሪት ላይ በበላይነት ይመሩ ነበር። የመፈንቅለ መንግስቱ ዕቅድ መክሸፍ የጀመረው ለንጉሱ ታማኝ የነበረው የምድር ጦር በጀነራል መርዕድ መንገሻ የሚመራው እጅ አንሰጥም ብሎ ጦርነት ሲያውጅ ነው። የታኅሳስ 5 እና ታኅሳስ 6 በድርድርና በስነ ልቦና ጦርነት ካለፉ በኋላ ታኅሳስ 7 ቀን 1953 ዓ.ም በአዲስ አበባ ከተማ እውነተኛውና ደም አፋሳሹ ትንቅንቅ ተጀመረ። የምድር ጦር ታንኮችና ከባድ መሳሪያዎች ወደ ከተማዋ መሃል ሲገሰግሱ የጀነራል ጽጌ ዲቡ የፖሊስ ሰራዊትና የጀነራል መንግስቱ የክብር ዘበኛ በጽኑ መከላከል ጀመሩ። ሆኖም የምድር ጦሩ በሰው ኃይልም ሆነ በከባድ መሳሪያ እጅግ የበላይ ነበር። ሜጀር ጀነራል ጽጌ ዲቡ እስከ መጨረሻው ሰዓት ድረስ ወታደሮቻቸውን እያበረቱ በጀግንነት ተዋጉ። በ1953 ዓ.ም በተደረገው መፈንቅለ መንግስት በቅድሚያ ተይዘው በቁጥጥር ስር ከዋሉት ትልልቅ ባለስልጣናት አንዱ
ጄኔራል ጽጌ እንደነበሩ ጥር 24 ቀን 1953 ዓ.ም ከተሰጠው የምስክርነት ቃል ለመረዳት ተችሏል። መፈንቅለ መንግስቱ መክሸፉ እንደተረጋገጠ ጦርነቱ መፋፋሚያው ላይ በደረሰበትና የሴረኞቹ ይዞታዎች በከባድ መሳሪያ በሚደበደብበት በዚያች ጣፈንቷ በከፋይ ሰዓት ማንነታቸው ባልታወቁ ወገኖች በጥይት ተደብድበው ሜጀር ጀነራል ጽጌ ዲቡ ተገደሉ። የሜጀር ጀነራል ጽጌ ዲቡ ሞት ለመፈንቅለ መንግስቱ መሪዎች ለነ መንግስቱና ግርማሜ ነዋይ መሸነፍ ትልቅ ወታደራዊ ስነ ልቦና ስብራት ሆነ። እርሳቸው በጦርነቱ ላይ በመሞታቸው ለነ መንግስቱ ነዋይ በፍርድ አደባባይ ለስቅላት መድረክ አልበቁም። ሆኖም ግን ጄኔራል ጽጌ ዲቡ ንጉሱ ፍጹም አምነው የሰጧቸውን የፖሊስ ሰራዊት ኃይል ለህዝብና ለለውጥ በሚል ወደ አብዮቱ ያዞሩ በኢትዮጵያ ወታደራዊ ታሪክ ውስጥ ትልቅ አነጋጋሪና ድራማዊ ታሪክ ጥለው ያለፉ ሰው ናቸው። እንግዲህ እኚህ ከላይ ያየናቸው ኩሩ ሀገር ወዳድ እንደነ ጄኔራል መንግስቱ ነዋይ፣ ግርማሜ ነዋይ፣ ኮሎኔል ወርቅነህ ገበየሁና ጄኔራል ጽጌ ዲቡ የመሳሰሉት ለውጥ ናፋቂ ጀግኖች የየራሳቸውን ክብርና ስልጣንና የተንደላቀቀ ህይወት ወደ ጎን በመተው ነበር ወደ አንድ አስፈሪና አደገኛ ታሪካዊ ምዕራፍ ለመግባት የቆረጡት። እያንዳንዳቸው በልባቸው ውስጥ የነበራቸው ቁጭትና የሀገር ፍቅር ስሜት በአንድ ወሳኝ ታሪክ መስቀለኛ መንገድ ላይ አገናኛቸው። የደህንነቱ መሐንዲስ፣ የፖሊሱ ምሰሶ፣ የሰራዊቱ ሰይፍና የምሁሩ ርዕዮተ ዓለም በአንድ ላይ ተዋህደው መረባቸውን ወደ ባህሩ ጣሉት። ነገር ግን መረቡን በባህሩ ላይ በቀኝ በኩል ሳይሆን በግራ በኩል ነበር የጣሉት። ሲንተከተክ የነበረው ያ የለውጥ እሳተ ገሞራ ፍንዳታውን ለመጀመር የፈለገው አንዲት ወሳኝ ቅጽበት ብቻ ነበር። እናም ያቺ ጣፈንታን የምትወስን የኢትዮጵያን የዘመናት ታሪክ ገልብጣ የምትጽፍ ታሪካዊ ምሽት ደረሰች። ታኅሳስ 4 ቀን 1953 ዓመተ ምህረት ወጥመዱ እንዴት ተዘረጋ? ያ ልብ አንጠልጣይ የቤተ መንግስት ድራማስ በዚያች ሌሊት እንዴት ተጀመረ? ወደዚያ በሀገር ኢትዮጵያ ወደ ተደረገ የመጀመሪያው መፈንቅለ መንግስት ሙከራ የደም የቁጭትና የክህደት ታሪክ ውስጥ ሰተት ብለን እንግባ። በመስከረም ወር 1953 ዓመተ ምህረት የብራዚሉ ፕሬዝዳንት ጁሲሊኖ ኩብስቼክ ሀገሬ ብራዚልን ይጎብኙልኝ ሲል ለንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ የግብዣ ጥያቄ አቀረበ። እሳቸው የቀረበላቸውን የግብዣ ጥያቄ ተቀበለው ከ3 ወር በኋላ ወደ ብራዚል ለጉብኝት ተነሱ። እሳቸው ለጉብኝት ሄደው የነበረበት ወቅት በመጠበቅ ማክሰኞ ታኅሳስ 4 ቀን 1953 ዓ.ም ምሽት ላይ በሀገራችን ለመጀመሪያ ጊዜ የመፈንቅለ መንግስት ሙከራ ተደረገ። ቀዳማዊ አፄ ኃይለ ሥላሴ ከብራዚል ፕሬዝዳንት በቀረበላቸው የጉብኝት ጥያቄ መሰረት ህዳር መጨረሻ ላይ አዲስ አበባን ለቀው ሄዱ። የእርሳቸው ከሀገር መራቅ ሲጠባበቁ የነበሩ የሥርዓቱ 3 ከፍተኛ ባለስልጣናት ማለትም ብርጋዴር ጀነራል መንግስቱ ነዋይ የክቡር ዘበኛ ዋና አዛዥ፣ ግርማሜ ነዋይ የጅጅጋ አውራጃ ገዥ፣ ሌተና ኮሎኔል ወርቅነህ ገበየሁ የቀዳማዊ አፄ ኃይለ ሥላሴ ካቢኔ ምክትል ኢታማዦር ሹምና የህዝብ ጸጥታ ጉዳይ ደህንነት ኃላፊ ለወራት ቢሮአቸውን ዘግተው ሲወያዩበት ንጉሠ ነገሥቱን ከስልጣን የማስወገድ ዕቅድ ወደ ተግባር ለመቀየር ተንቀሳቀሱ። ነገሩ እንዲህ ነው። የመፈንቅለ መንግስቱ ሙከራውን ያቀነባበሩት ሁለት ወንድማማቾች መንግስቱ ነዋይና ግርማሜ ነዋይ ነበሩ። የንጉሠ ነገሥቱ የክብር ዘበኛ አዛዥ የነበረው ብርጋዴር ጀነራል መንግስቱ ነዋይ ከ1928 ዓ.ም በፊት በወለታ የመኮንኖች ማሰልጠኛ የሰለጠነና ከፋሺስት ኢጣሊያ ወረራም በኋላ የጥቁር አንበሳ ድርጅቶችን አቋቁሞ ጠላትን ሲፋለም የነበረ የወጣት አርበኞች አባል ነበር። ወንድሙ ግርማሜ ነዋይ ደግሞ ለከፍተኛ ትምህርት አሜሪካ ከተላከ በኋላ የመጀመሪያ ዲግሪውን፣ ሁለተኛ ዲግሪውን በማህበራዊ ሳይንስ በማጠናቀቅ ወደ ሀገሩ ከተመለሰ በኋላ የወላይታ አውራጃ ገዥ ሆኖ ተመድቧል። በመንግስት ስራ ላይ ከተሰማራበት ጊዜ ጀምሮ ከፍተኛ የኃላፊነት ስሜት መሰማትና መቆርቆር አይነተኛው ባህሪ የሆነው ግርማሜ ነዋይ መንግስት ግን ይህን አዝማሚያውን ሊወድለት አልቻለም። በዚህ ምክንያት ራቅ ያሉ
ግዛቶች አስተዳዳሪ ሆኖ ቢሾመውም ሐሳቡን ግን ሊገታው አልፈቀደም። በተመደበባቸው ሀገሮች ሁሉ ያለ መንግስት እውቅና የተለያዩ ተራማጅ እርምጃዎችን መውሰድ ሲጀምር መንግስትም ውሳኔውን እያሰናከለበት መሄድ ጀመረ። ይህን ጊዜ መንግስትን መለወጥ አማራጭ የሌለው ተግባር መሆኑን አምኖ ወንድሙን መንግስቱ ንዋይን ከጎኑ እንዲቆም ማነሳሳት ጀመረ። የሁለቱ ወንድማማቾች መፈንቅለ መንግስት ሙከራ የዓላማ ግልጽነት የጎደለው፣ የአደረጃጀት ብቃት ያልነበረውና በርካታ ጉድለቶች የበዙበት ሆነ። በብዙ ወታደራዊ ሳይንስ ምሁራንና የታሪክ ጸሐፊዎች የመፈንቅለ መንግስቱ መሪዎች ትልቁ ስህተት ነው ብለው የሚያነሱት ነገር የምድር ጦሩንና የአየር ኃይሉን ሳያሳትፉ የፖሊስና የክቡር ዘበኛን ጦር ብቻ በመያዝ መፈንቅለ መንግስቱን መጀመራቸው ነው ይላሉ። እነ ጄኔራል መንግስቱ ያዋጣናል ብለው የተለሙት ዘዴ የጦር ሰራዊት ከድቷል ብለው የመንግስት ባለስልጣኖችን ለማሳመን መሞከራቸው ነበር። ሆኖም ግን ዘዴው የማያዋጣ ሆነ። ልክ ታኅሳስ 4 ቀን 1953 ዓ.ም ለመፈንቅለ መንግስቱ መሳካት እንቅፋት ይሆናሉ ብለው ያሰቧቸውን የሥርዓቱ ከፍተኛ ባለስልጣናትን በቁጥጥር ስር አዋሉ። ወዲያውኑ ሚኒስትሮችንና ሌሎች የሥርዓቱን ቁንጮ ባለስልጣናቶችን እየጠሩ እና እየለቀሙ ማሰር ጀመሩ። ይህንን ተከትሎ መፈንቅለ መንግስቱ እንቅስቃሴ ጥንስሱ ወደ ተግባር ተሸጋገረ። በዚህም የመፈንቅለ መንግስቱ አራማጆች በክቡር ዘበኛ ጠቅላይ መምሪያ ዋና አዛዥ ቢሮ ሆነው ዝግጅታቸውን ካጠናቀቁ በኋላ ወደ እቴጌ ቪላ በማምራት በወቅቱ በእቴጌ ቪላ አልጋ ወራሽ አስፋ ወሰን፣ ራስ አንዳርጋቸው መሳይና አባ ሐና ጅማ ከእቴጌ ጋር ነበሩ። በዚህም አልጋ ወራሽ አስፋ ወሰንን በማግባባት ይዘው በመሄድ ሌሎችን ግን ወታደሮችን በማሰማራትና ትዕዛዝ በመስጠት ማንም እንዳይወጣ አስደርገው ወደ ጠቅላይ መምሪያ ተመለሱ። በዚሁ ምሽት አዲስ አበባ ውስጥ የሚገኙ ከፍተኛ ባለስልጣናቶችን በስልክም ከየመኖሪያ ቤታቸው በመሄድ በወታደሮቻቸው እያሳጀቡ በመምሪያው ግቢ እንዲሰበሰቡ ተደረገ። ሆኖም የንጉሱ ዋና ታማኞች የሚባሉት እንደነ ሜጀር ጀነራል መርዕድ መንገሻ፣ ሜጀር ጀነራል ከበደ ገብሬ፣ ኮሎኔል አሰፋ አየነ አልያዟቸውም ነበር። የነግርማሜና መንግስቱ ንዋይ ዋና ስህተትም ይህ ሆነ። ታኅሳስ 5 ቀን በልዑል አልጋ ወራሽ መርዕድ አዝማች አስፋ ወሰን አማካኝነት የመንግስት ለውጥ እንዳለ የሬዲዮ ንግግር እንዲነገር ተደረገ። በዚህ መልኩ ሁሉ ነገር ይፋ ሆነ። ልዑል አልጋ ወራሽ አስፋ ወሰንን በማስገደድ በኢትዮጵያ ሬዲዮ ጣቢያ በመንግስት አዋጅን አስነገሩ። አልጋ ወራሽም እንዲህ ሲሉ አዋጁን አነበቡ። የኢትዮጵያ ሕዝብ ከ3000 ዓመታት በላይ የሚታወቅ ታሪክ አለው። ነገር ግን በዚህ ጊዜ ውስጥ ገበሬው ከሞፈር ከደገርና ከቀንበር የእርሻ መሳሪያ፣ ነጋዴው ከችርቻሮ፣ ሌላው በልዩ ልዩ የሚተዳደር አባቶች ካቆዩት የአሰራር ዘዴ ያልወጣ ነው። በጠቅላላው የኢትዮጵያ ሕዝብ ድንቁር የኑሮ ደረጃ እስከ ዛሬ ሊወጣ አልቻለም። የአስተዳደር አመራር ዓላማም ሕግንና ስርዓትን መሰረት አድርጎ ሕዝብን መበደያና መጨቆኛ አይነተኛ መሳሪያ ሆኖ ቀረ እያሉ የስርዓቱን አስከፊነትና የለውጥ አስፈላጊነትን አስረግጠው ተናገሩ። አያይዞም እንዲህ ሲሉ ስለ ራሳቸው አዲስ በተቋቋመው መንግስት ውስጥ እንዴት ህዝቡን ሊያገለግሉ እንደተዘጋጁ ተናዘዙ። ከዛሬ ጀምሮ በሀብት በኩል እንደ አንድ ኢትዮጵያዊ ሆኜ በሚቆረጥልኝ ደሞዝ ብቻ በስልጣኔ እውነተኛውን ህገ መንግስት መመሪያ በማድረግ ሀገሬንና የኢትዮጵያን ህዝብ ፍጹም በሆነ ቅልቦና ለመስራት ወስኛለሁ። አክለውም ህዝቡ አዲስ ከተቋቋመው መንግስት ጎን እንዲቆም ጥሬን አቀርባለሁ ሲሉ መልእክታቸውን አስተላለፉ። አዲስ የተቋቋመው የኢትዮጵያ ህዝብ መንግስት በኔው በራሴ በጦር ክፍሎች በፖሊስ ሰራዊት በተማሩ ወጣቶችና እንዲሁም በኢትዮጵያ ህዝብ የተደገፈ ስለሆነ ስለዚህ የሚደረገው ሹምሽር ሆነ ስራው ማንኛውም አይነት ውሳኔ የጸና ይሆናል። የኢትዮጵያ ህዝብ በዓለም ህዝብ ፊት ተገቢ የሆነውን ግርማ ሞገስ የተጎናጸፈ ክብር የሚያስገኝልን ታሪክ መሆኑን አውቀ ህብረት ከብረት የጠነከረ ይሁን ብለው ንግግራቸውን አሳረጉ። ታኅሳስ 6 ቀን የመጀመሪያው ኢትዮጵያዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ባስልዮስ መፈንቅለ መንግስቱን ተቃውመው ለህዝቡ እንዲህ ሲሉ መልእክታቸውን አስተላለፉ። የኢትዮጵያ ህዝብ ሆይ በሃይማኖታችሁ
በቃል ኪዳናችሁ ጸንታችሁ ቀዳማዊ አፄ ኃይለ ሥላሴን ብቻ እንድታገለግሉ ከሃዲ የሆኑትን ወንበዴዎች እንዳትከተሏቸው በተሰጠኝ ሃይማኖትና የአባትነት ስልጣን መሰረት አውግዣቸዋለሁ ሲሉ ህዝቡ የንጉስን ዘውድ እንዲጠብቅና ከንጉሱ ጎን እንዲቆም የሚጠይቅ ወረቀት በአውሮፕላን አዲስ አበባ ላይ አስበተኑ። ታኅሳስ 7 እና 8 በለውጥ ፈላጊ የክቡር ዘበኛ ጦር አባላትና በቀዳማዊ አፄ ኃይለ ሥላሴ ዙፋን እና ደጋፊዎች የምድር ጦር አባላት ከፍተኛ ውጊያ በአዲስ አበባ ምድር ተደረገ። አዲስ አበባ ቀውጥ ሆነች። የጦር መኪኖች ከተማዋን ወረሯት። መለዮ ለባሽ ወታደሮች ከነሙሉ ትጥቃቸው ከተማዋን ሞሏት። እንብዛም በህዝቡ የማይታወቀው የጦር አውሮፕላኖች ከተማዋን ፋታ ነሷት። አዲስ አበባ ተጨነቀች። ከ1929 የፋሺስት ጭፍጨፋ በኋላ በድጋሚ አዲስ አበባ በጭንቀት ተወጠረች። በመጨረሻም ውጊያው በንጉሱ ዙፋን ደጋፊዎች ድል አድራጊነት ተጠናቀቀ። የመፈንቅለ መንግስት ሙከራውም ሙሉ በሙሉ ከሸፈ። የመፈንቅለ መንግስቱ ዋና ተዋናዮችም ዓላማቸው እንደተጨናገፈ ሲረዱ ከአዲስ አበባ ለመሰወር ሙከራ አደረጉ። መፈንቅለ መንግስት አድራጊዎቹ ከአዲስ አበባ ከመውጣታቸው በፊት በቁጥጥር ስር ያዋላቸውን ባለስልጣኖች በሻምበል ባየህ ጥላሁን አማካኝነት ወደ ገነተ ልዑል ቤተመንግስት እንዲወሰዱ አደረጉ። እንዲህ ባለው ሁኔታ ፍጥጫው እየተነከረ በመሄዱና ብዙም ደም መፋሰስ ሊያስከትል በመሆኑ ራስ እምሩና ደጃዝማች ከበደ ተሰማ የአስታራቂነት ሚና ለመጫወት ተነሱ። የዘውዱ ጠባቂዎችም በጀነራል ኢሳያስ ገብረ ስላሴ አማካኝነት መደራደር ጀመሩ። ብዙ ድርድር ቢደረግም አማጽያኑ ሲስማሙ በሜጀር ጀነራል መርዕድ መንገሻ ዋና መሪነት የዘውድ ጠባቂዎቹ አሻፈረኝ አሉ። ነገሮች ከቁጥጥር ውጭ መሆናቸውን የተረዱት አማጽያኑ በገነተ ልዑል ቤተመንግስት አረንጓዴው ሳሎን በሚባለው የአሁኑ የአዲስ አበባ ዩኒቨርሲቲ ዋና ህንጻ አጉሯቸው የነበሩትን መሳፍንትና መኳንንት ረሸኑ። እኚህ በአረንጓዴው ሳሎን ውስጥ የተረሸኑት ታዋቂ አርበኛና የወቅቱ የሀገሪቷ ጠቅላይ ሚኒስትር የነበሩት ራስ አበበ አረጋይ፣ የአፄ ዮሐንስ አራተኛ የልጅ ልጅ የሆኑት ልዑል ራስ ስዩም መንገሻ፣ ሜጀር ጀነራል ሙልጌታ ቡሊ፣ የጸሐፊ ትእዛዝ አክሊሉ ሀብተወልድ ወንድም አቶ መኮንን ሀብተወልድ፣ ደጃዝማች ለጥይበሉ ገብሬ፣ የንጉሱ ንስሐ አባት አባሃና ጀማ፣ አፈ ንጉስ እሸቴ ገዳና የመሳሰሉት ጉምቱ ባለስልጣናት ይገኙበታል። ከነዚህ በተጨማሪ በተኩስ ልውውጥ በርካታ መለዮ ለባሽና ሲቪሎችም ተገለዋል። ነገሮች እንዲህ ባለው ሁኔታ የተበላሹባቸው የመፈንቅለ መንግስቱ አድራጊዎች መሸሽ ጀመሩ። የንጉሱ አማች እና በኤርትራ የንጉሱ ነገስቱ እንደራስ የሆኑት ጄኔራል አብይ አበበ በደቡብ አሜሪካ ጉብኝት በማድረግ ላይ የነበሩትን ንጉሰ ነገስት ከታማኝ ጄኔራሎቻቸው ጋር በማገናኘት ቁልፍ ሚናን ተጫወቱ። ንጉሰ ነገስቱም ጉብኝታቸውን አቋርጠው ታኅሳስ 7 ቀን 1953 ዓ.ም ወደ ሀገራቸው ተመልሰው ነገሮች እስኪረጋጉ ድረስ አስመራ ላይ ሆነው ይከታተሉ ጀመር። ከዚያም የዘውዱ ጠባቂዎች ኃይላቸውን በማጠናከር የክብር ዘበኛን ጠቅላይ መምሪያ በመድፍ በአውሮፕላን ማጥቃት ጀመሩ። ታኅሳስ 9 ቀን ንጉሰ ነገስቱ የብራዚል ጉብኝታቸውን አቋርጠው በአስመራ በኩል አዲስ አበባ ገቡ። በስልጣን ዘመናቸው ለሁለተኛ ጊዜ ከስልጣን ከተወገዱ በኋላ በድጋሜ ወደ ዙፋናቸው ተመለሱ። ንጉሱ ወደ ዙፋናቸው ከተመለሱ በኋላ ከቤተ መንግስታቸው በመሆን በኢትዮጵያ ሬዲዮ ጣቢያ በኩል አለን ወደ ዙፋናችንም በሰላም ተመልሰናል አሉ። ታማኝ ሆነው ዘውዱን ለጠበቁት ሁሉ የምስጋና መልእክታቸውንም አስተላለፉ። ታኅሳስ 10 የመፈንቅለ መንግስቱ መሪ ሌተና ኮሎኔል ወርቅነህ ገበየሁ ለትንሽ ቀናት በአዲስ አበባ ቀጨኔ መድኃኔዓለም አካባቢ መደበቅ ቢችሉም በመጨረሻ ለጦር ሰራዊቱ በደረሰው መረጃ በከበባ ስር ዋሉ። እጃቸውን እንዲሰጡ በተጠየቁም ጊዜ ቴዎድሮስ እጅ መስጠት አላስተማረንም፣ ይልቁንም የምላችሁን ስሙ፣ እኛ የተነሳነው እኛ ተበድለን ሳይሆን የሀገራችንን ችግር ለማስወገድ ነበር፣ እኛ ጀመረነዋል፣ እናንተ ጨርሱት በማለት በያዙት መሳሪያ ራሳቸውን አጠፉ።
ታህሳስ 15 ቀን የተቀሩት ሁለቱ የመፈንቅለ መንግስት መሪዎች ከከተማው ቢሰወሩም ብዙም ሳይቆዩ ደብረ ዘይት ዚቋላ አካባቢ በአካባቢው ነዋሪዎች ከበባ ውስጥ ወደቁ። እጅ ለመስጠት ፈቃደኛ ባለመሆናቸው በተደረገው የተኩስ ልውውጥ የመፈንቅለ መንግስቱ ዋና መሪ የነበሩት ብርጋዴር ጀነራል መንግስቱ ንዋይ በከባድ ቆስለው ሲያዙ ታናሽ ወንድማቸውና መፈንቅለ መንግስቱ ጠንሳሽ ግርማሜ ንዋይ ራሳቸውን አጠፉ። ሬሳቸውም ወደ አዲስ አበባ መጥቶ አራዳ ጊዮርጊስ ቤተክርስቲያን ፊት ለፊት በሚገኘው አደባባይ ላይ ቀደም ብሎ ከተሰቀለው ከሌተናል ኮሎኔል ወርቅነህ ገበየሁ ሬሳ ጎን ተሰቀለ። በሌላ በኩል ብርጋዴር ጀነራል መንግስቱ ንዋይም ሕክምና ተደርጎላቸው ፍርድ ቤት ቀረቡ። ሆኖም ፍርድ ቤቱ በስቅላት እንዲቀጡ ውሳኔ ያስተላለፈባቸው ይግባኝ እንዲሉ በተጠየቁበት ወቅት ለችሎቱ ታሪካዊ ንግግር አደረጉ። እናንተ ዳኞች የበየናችሁብኝ የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ ጉዳይን የሚመለከትልኝ የኢትዮጵያ ሕዝብ ቢሆን ኑሮ ይግባኝ ማለት በፈለኩ ነበር። ነገር ግን ይህ እንደማይሆን አውቃለሁ። በይግባኝ የአፄ ኃይለ ሥላሴን ፊት ማየት አልፈቅድም። በእግዚአብሔር ስም ተሰይማችሁ ከተቀመጣችሁበት የፍርድ ወንበር ላይ ከመቀመጣችሁ በፊት በእኔ ላይ የምትሰጡትን የዛሬውን ፍርድ ታውቁት እንደነበር ሳስብ ፍርድ እስከዚህ ደረጃ ወርዶ መርከሱን ስታዘብ ሐዘን ይበዛል። ለኢትዮጵያ ሕዝብ አንድነት ነጻነት እርምጃ የተነሳው ወዳጅ ነኝ እንጂ ለማፋጀት የተነሳው ወንበዴ አይደለሁም። ይህንን ማድረግ ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ እዚህ ከናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለ ሥላሴ ድንኩሾች ያነሰ ደሞዝ የሚያገኙ ሁለት የተራቡ ወታደሮችን አጣልቼ ለማደባደብና ሀገር ለማፍረስ አለመምጣቴን የሚያረጋግጥልኝ እናንተ በትዕዛዝ ፍረዱ የተባላችሁትን ፍርድ ለመቀበል እዚህ መቆሜ ነው። ከኔ በፊት በግፍ የፈሰሰው ንጹሃን የኢትዮጵያውያን ደም ብዙ ነው። በአፄ ኃይለ ሥላሴ ዘመነ መንግስት ግፍ ሽልማት በመሆኑ እኔ ለመሞት የመጀመሪያው ሰው አልሆንም። ስልጣን ኃላፊ ነው። እናንተ ዛሬ ከጨበጣችሁት የበለጠ ስልጣን ነበረኝ፣ ሀብትም አላጣሁም። ነገር ግን ህዝብ የሚበደልበት ስልጣንና ድሃ የማይካፈለው ሀብት ስላልፈለኩ ሁሉንም ንቄ ተነሳው። አሁንም እሞታለሁ። ሰው ሞትን ይሸሻል፣ እኔ ግን በደስታ ወደ ሞት እሄዳለሁ። ለኢትዮጵያ ህዝብ ከታላቅነት ቀድመውኝ መስዋዕትነት የሆኑትን አብረውኝ ለተነስተው የነበሩትን ጀግኖች ወንድሞቼን ለመገናኘት እናፍቃለሁ። የጀመርኩት ስራ ቀላል አይደለም። አልተሸነፍኩም። ወገኔ የሆነው ድሃው የኢትዮጵያ ህዝብ የጀመርኩለትን ስራ በቅርብ ጊዜ ውስጥ ፈጽሞ ራሱን በራሱ እንደሚጠቅም አልጠራጠርም። ከሁሉም የበለጠ የሚያስደስተኝ ለኢትዮጵያ ህዝብ ልሰራለት ካሰብኳቸው ስራዎች አንዱ የኢትዮጵያ ወታደር ዋጋና ክብር ከፍ ማድረግ ሲሆን ይህ ሐሳቤና ፍላጎቴ ህይወቴ ከማለፉ በፊት ሲፈጸም ማየቴ ደስ ብሎኛል። ዛሬ መኖራችሁን በማየቴ ነገ መሞታችሁን ረስታችሁ አሜን ብላችሁ ቀናችሁን በማስተላለፍ በመገደዳችሁ በእኔ ላይ ሳትፈርዱ በራሳችሁ ላይ የፈረዳችሁ መሆናችሁን አላስተዋላችሁም። እኔ የተነሳሁት ከትክክለኛ ህግና ከህሊናችሁ ውጪ ለመፍረድ እንዳትገደዱ ለማድረግ ነበር። በአጭሩ በእኔ ላይ ለመፍረድ የቸኮላችሁትን ያህል 10 እና 15 ዓመት በቀጠሮ የምታጉላሉትን ህዝብ ጉዳይ እንደዚህ አፋጥናችሁ ብትመለከቱትና ብትሸኙት ኑሮ የኔ መነሳት ባላስፈለገም ነበር። ከናንተ ከዳኞቹና የሞት ፍርድ እንድትበይኑብኝ ካዘዛችሁ ሰው ይልቅ እኔ ፍርድ ተቀባይ የዛሬ ወንጀለኛ የነገ ባለ ታሪክ ነኝ። የኔ ከጓደኞች መካከል ለጊዜው በህይወት መቆየትና ለናንተ ፍርድ መብቃት የዘመኑን ፍርድ ለመጪው ትውልድ የሚያሳይ ይሆናል። ዋ ለእናንተና ለገዣችሁ የኢትዮጵያ ህዝብ ሐሳቤ በዝርዝር ገብቶት በአንድነት በሚነሳበት ጊዜ የሚወርድባችሁ ማት አሰቃቂ ይሆናል። በተለይ የአፄ ኃይለ ሥላሴ የግፍ መንግስት ባላደራዎች ሆነው ዳውን የኢትዮጵያ ህዝብ ሲገሸልቱት ከነበሩት መኮንን ሀብተወልድና ገብረወልድ እንቅደወርቅን ከመሳሰሉ በመንፈስ የታሰሩ በስጋ የኮሰሱ መሽገሮች መካከል ጥቂቶቹን ገለል ማድረግን ሳስታውስ የተረፉትንም ፍጻሜያቸውን በሚበድሉት በኢትዮጵያ ህዝብ እጅ ላይ መውደቅ ሲሰማኝ ደስ ይለኛል በማለት ብርጋዴር ጀነራል መንግስቱ ንዋይ ንግግሩን ቋጨ።
የታህሳስ 1953ቱ ግርግር በዚህ መልኩ አበቃ። ንጉሥ አይከሰስም ሰማይ አይታረስም የሚለው አባባል ተረት ተረት ሆኖ ቀረ። ንጉሥም ይከሰሳል ሰማይም በመብረቅ ይታረሳል የሚሉ መፈክሮች ማስተጋባት ጀመሩ። በአዲስ አበባ ጎዳናዎች ላይ የፈሰሰው የንጹሃን ወታደሮች፣ የተማሪዎችና የታላላቅ ሚኒስተሮች ደም ደረቀ። ከተማዋ ወደ ቀድሞ ጸጥቷ የተመለሰች መሰለች። ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ ወደ ወርቅ ዙፋናቸው ተመለሱ። ነገር ግን እነ ግርማሜ ነዋይና መንግስቱ ነዋይ ያነሱትን ጥያቄ አልመለሱም። ይሁን እንጂ ይህ ስኬት እውነተኛ ድል አልነበረም፣ የጊዜያዊ ማስታገሻ እንጂ። መፈንቅለ መንግስቱ ምንም እንኳን በወታደራዊ ስልት ቢከሽፍም በንጉሱ ስርዓት ላይ የጣለው ስነ ልቦናዊ ጠባሳ ግን እሱም ሊሻር የማይችል ሆነ። ሊነካ የማይችል ሰማያዊ ኃይል ያለውና በእግዚአብሔር የተሾመ ፍጹም ዙፋን ተብሎ የሚታመነው የንጉሠ ነገሥቱ ግርማ ሞገስ በገዛ የቅርብ ጠባቂዎቻቸው ሰይፍ ሊደፈርና ሊናወጥ እንደሚችል ለመጀመሪያ ጊዜ ለኢትዮጵያ ሕዝብ ፍንትው ብሎ ታየ። ያ ፍጹም ፍርሃት ተሰበረ። የሚስጥሩ መጋረጃም ለዘላለም ተቀደደ። ጄኔራል መንግስቱ ነዋይ ከመሞቱ በፊት በፍርድ ቤት ቆሞ የተናገረው ያ ትንቢታዊ ቃል አልቀረም። እኔ የተናገርኩትና የዘራሁት ዘር መሬት ውስጥ ወድቋል፣ ወደፊት በእርግጠኝነት ይበቅላል ብሎ ነበር። በእርግጥም ዘሩ በቀለ። የታህሳስ ግርግር በፈጠረው የፖለቲካ ንቃት ውስጥ ያለፉት እነዚያ የዩኒቨርሲቲ ተማሪዎች ጥያቄውን ይዘው ወደፊት ገፉ። መሬት ላራሹ የሚለው መፈክር ከአውራጃ ገዥነቱ ዘመን ጀምሮ የግርማሜ ነዋይ የዕለት ተዕለት ህልም ነበር። ይህ ህልም የትውልዱ ዋና ጥያቄ ሆነ። ልክ መፈንቅለ መንግስቱ ከተሞከረ ከ14 ዓመታት በኋላ መስከረም 2 ቀን 1967 ዓ.ም እነ ጄኔራል መንግስቱ የጀመሩትና ያላለቀው ያ የለውጥ ማዕበል በታላቅ ህዝባዊ አብዮት ተመልሶ መጣ። በዚህኛው ማዕበል ግን ማንም ሳይተርፍ የዘመናት ታሪክ ያለው የፊውዳል ስርዓት ሙሉ በሙሉ ተጠራርጎ ከታሪክ መድረክ ላይ እንዲወገድ ሆነ። ከታህሳስ ግርግር 14 ዓመታት በኋላ ንጉሠ ነገሥቱ በወታደሮች ተገፍተው ከስልጣናቸው ወረዱ። ታሪክ ሁል ጊዜ ባለ ሁለት ገጽታ መስታወት ነው። እነ ጄኔራል መንግስቱ ነዋይ፣ ወንድማቸው ግርማሜ ነዋይ፣ ኮሎኔል ወርቅነህና ጄኔራል ጽጌ ዲቡ ንጉሱ ፍጹም አምነው የሰጧቸውን አደራ የበሉ የሀገሪቱን ውድ መሪዎች በአረንጓዴው ሳሎን ውስጥ የጨፈጨፉ ታሪክ ይቅር የማይላቸው ከዳተኞች፣ ወይስ የራሳቸውን ክብርና የቅንጦት ህይወት መስዋዕትነት አድርገው ለሀገራቸው ለውጥና ለድሃው ገበሬ ነጻነት ሲሉ ህይወታቸውን የሰጡ የለውጥ አርበኞች? ይህንን ከባድ የታሪክ ፍርድ ሚዛኑን ለእናንተ ለተመልካቾች እተዋለሁ።